ደሃ አልወድም፣ አይመቸኝም። የደሃ ወሬ ደሃ አይመቸኝም። ሰርፕራይዝ አለ ለአንቺ ነው ሰርፕራይዝ ያለው። እሺ እኔ እንዲህ ማለት አልፈልግም። ስልኬን ያንቺ ካንቺ ፋኖች ቀን ከሌሊት አልሰደበችኝም፣ እንኳን ናቀችኝ። ብትንቀኝ ደግ አደረገች። የቲክቶክ በጎች ሁለት በጎች እየተዋጉ ነው ገጥመዋል። በአሁኑ እንግዲህ ማን እንደሚያሸንፍ እናያለን። አርግዛ ነው ወይ እርጉዝ ናት ምናምን ብላችሁ ለተመኛችሁልኝ ነገር እናቴ ትሙት በጣም ደስተኛ ነኝ። እኔን ይቅርታ ትበልና ወጣ እኔ ተባበራታለሁ። አንቺን ይቅርታ ከጠየቁ ክስ የሚቀልለት አዩ ዘዋ አላህ ስል ይቅር ብያለሁ። ለአላህ ስል ማለት ነው። አረማኩዝም ብያለሁ አይደለም። ቆይ ማኛው ሰላም ጤና ይስጥልኝ ውድ ቻናል ሰዎች እንዴት አላችሁልኝ? ዛሬም በሌላ ወቅታዊና አዲስ ቪዲዮ ወደ እናንተ ተመልሻለሁኝ። አብራችሁን ከቆያችሁ እንግዲህ ፈታ ዘና ትሉበታላችሁ። አዳዲስ ቤተሰቦች ደግሞ ወደ ቻናላችን ተቀላቅላችሁ ከሆነ ሰብስክራይብ እያደረጋችሁ ጀምሮ ቪዲዮውንም ላይክ አድርጉት። ቀጥታ ወደ ቪዲዮአችን በመጀመሪያ እስኪ አዶናይ ሰሞኑን የጋበዘን ሙዚቃ ላስደምጣችሁና አረ ምንድነው ምን እያሰበ ነው? ቆይ እስኪ የሰርግ ዘፈን ነው እንዴ? ሰሞኑን አዲስ ነገር አለ ማለት ነው። ይህን ሙዚቃ ሰማ በቃ የሰርግ ዘፈን ነው፣ የሆነ ሰው ሊያገባ እንደሆነ ነው የሚሰማኝና አዲስ ነገር ያለ ይመስለኛል። በመቀጠል እንግዲህ ጃኒ ዱባይ ነው ያለችው። እንግዲህ ስትመጣ ሰርፕራይዝ ልትደረግ ነው። እስኪ ላስደምጣችሁ። ጃኒ ሰርፕራይዝ አለ። ሰርፕራይዝ ላንቺ ነው ሰርፕራይዝ ያለው። እሺ ምንድነው? እኔ እንዲህ ማለት አልፈልግም። ስልኬን ያንቺ ካንቺ ፋኖች ማለት ነው ተደውሎልኝ ነበርና ግሩፕ ኮል አወሩኝ ለአራት። እሺ እና አማከሩኝ የሆነ ነገር በቃ ጃኒ እንዲህ ነን ስልክን በሷ ፋሚሊ ጋር ነው የወሰድነው አሉኝ። እና በቃ የሆነ ነገር አድርግላት ብለውኛል። ዋት የምር የሆነ ነገር መቼ ነው የምትመጣው? ግን በነገራችን ላይ ጃኒ ሰባስመጪ ቴኬርሽ ማርያምን የምሬን ነው። እግዚአብሔርን እስቲ ግን ታውቃለህ እኔ ሰርፕራይዝ እንደማይመችኝ እኮ በቃ እኔ ችግር የለውም እንዲገባኝ አድርገህ በቃ እንትን በለኝ እንጂ አይገባኝም። በቃ እኮ እነግርሻለሁ። የምር አውርተውኛል። በነገራችን ላይ ሰርፕራይዝ አደርግሻለሁኝ ይባላል እንደ ቀድሞ ይነገራል። ቀድሞ ሰርፕራይዙ ምን እንደሆነ ባይታወቅም እንኳን እስኪ አይመስለኝም። ይሄን ያረክበት ምናምን ብራ ራሱ ጅምብራ 300,000 ነው አካውንት ላይ ላከች። 300,000 የምር ዱባይ ሄዳለሁ አልኳት። አዲስ አበባ እስክመጣ ለምን እንጠብቃታለን አልኳት። አይ ትምጣ ተረጋጋ አንተ ደግሞ አለች። እና አዲስ አበባ ስትመጪ በቃ ሲሪየስ ነው ወይ ኤርፖርት በርጋ ምናምን እንዳደነግጪ ወይም ደግሞ ስታርፊ ኤርፖርት አዎ አንዳንዴ ወንድ መሆን ጋይሶች ፌመስ ሆኖ ወንድ መሆን ልክ አይደለም። ሲኮኖ ግን ፌመስ መሆን 300,000 ያላስተኛል እዛው ላይ ይሄ ያራዳልች ስለሆነ ነው ነገሮች የምናልፈው። በዘፈኑ አርቲስት ነን እንጂ ብዙ ቲክቶከር ጃንክ ውስጥ የገባው ለዛ ነው ወንዱ። የምር ዋሻው ማንኛውም ሰርፕራይዙን እኛም እንግዲህ ሰርፕራይዝ እንዳላት አውቃለች ወይ እንግዲህ የሚያስደነግጥ ነገር ከሆነ ምናልባት የተናገሩበት ምክንያት አላውቅም፣ ግን አይመስለኝም እነሱ እያሉበት ያለ ይመስል 300,000 ብር ስለሆነ ወይ ዱባይ ሊሄድ ምናምን አይነት ነገር። ከዚሁ ጋር በተያያዘ ግን ማለት ነው ሰሞኑን ጃኒ ከቤታዮ ጋር ተጣልታለች ነው የሆነ ግጭት ውስጥ ገብታለች አይነት ነገር እየተባለ ነው። ቆስኪ የሆነ ቪዲዮ ላስደምጣችሁና እኔ ያሰማሁት ነገር አለኝ ማለት ነው። ሐሳባችሁን ታጋሩኛላችሁ። የሆነ ፋና ለን ነው እያለች ያለችውና አዋተን ነው ላይቭ ጌመር እንደዛ አይደል እንዴ? ቆይ ከዚሁ ጋር በተያያዘ ማለት ነው ሊያሾ እስኪ ምን አለች ነው ላስደምጣችሁ። እኔ የምላችሁ ግን ማለት ነው እሷ አልተጣላንም ያለነው ተከባብረን ነው እያለች ያለችው። እሷ ግን ካንቺ ጎን ነኝ። ሁለቱንም እኮ ሲጀምር እየተሳደበች ነው ታውቃላችሁ። በእንስሳ ስም እየተሳደበች ነው። ከዛ ደግሞ አንቺን የምታሰድብሽም በእንትኖቿ በኩል ነው። ወሬን እኮ በቃ በደንብ ተቀምመዋለች። አረ ደስ አይልም ጋይስ። ቆይ ከዚህ ጋር ያየ እንግዲህ ሊያን በነካ እርጉዝ ነሽ
አርግዛ ነው እርጉዝ ናት ምናምን ብላችሁ እርጉዝ አይደለሁም ነገር እናቴ ትሙት በጣም ደስተኛ ነኝ። ያርግልኝ፣ ይሁንልኝ፣ ይሳካልኝ፣ ያድርግልኝ መድኃኒዓለም። ልጅ ማን ይጠላል ብላችሁ ነው? ልጅ ማንም አይጠላም። ማርያም ምን ውጭ ወጥቼ ስራ እየሰራሁ አይደለም፣ ቤት ውስጥ ነው ያለው። ስለዚህ ቢሆን ራሱ ልጄ አሳድጋለሁ ቁጭ ብዬ። የኔ ፍቅር ግን አይደለም እንደሱ አይደለም። እንደዚህ አይነት ወሬ በነገራችን ላይ ዝም ብሎ አይመስለኝም። ከዚህ ቀደም ሮሚነች ማነች አርግዛለች እኔ ቪዲዮ ስትሰራ አይቻታለሁኝና ምናልባት አንቺም ትፈልጊዋለሽ መልካም ማርገዝ አልሆነም። የለም ካገኘ የሚወለድለት ከተገኘ ይወለድ። እናንተ ጂጂ ሌላ ሰው የሆነችብኝ ነው። ቆይ እስኪ ይሄንን ቪዲዮ ላስደምጣችሁ። እኔ ደሃ አልወድም፣ አይመቸኝም። ደሃ ወሬ ደሃ አይመቸኝም። እንዳትመጫን ሴቶችን ሴት ይገይዘሽ ደሃ አልወድም እንደኮ ደሃ ያደረገው ደሃ ተሰብስቦ ሲያወራ ነው። ዝም ብለሽ ራስሽን ሀብታም ለመሆን ሞክሪ፣ ገንዘብ ያዥ። የኔ እናት ደሃ አልወድም። የኔ እናት ሰው የትና የት ደርሷል። ያ አንቺ አሁን መተሽ ደሃ ሀብታም ደሃ ሀብታም በቃ እኔ ሀብታም መሆን ነው የምወደው። ሀብታም ወዳለሁ፣ ሀብታም ደሃ ማየት አልወድም። ችግሩ እኮ ሁሉም እኮ ሀብታም መሆን ይፈልጋል። አፍሪካ የምትባለው ሀገር እናቴ እንዴት ነው የሚሆነው? ደግሞ ዘዌ ዲስክራይብ እያደረገችበት ያለው መንገድ በጣም ተበሳይታል። ደሃ መከራ የሚያመጣ እናስጨርሳል። እቺ ደግሞ መታ ደሃን እንድናሟሞቅላት ትፈልጋለች። አቦ ሙሻታሞች ከእናንተ የበለጠ ደግሞ ደሃን የሚጠላል። ሌላ ሀገር ስደት ላይ ረሃብ የለም። ሀብታም መስይሽ አስበሻል? ከኔ የበለጠ ደህና ሰው ብታገኘ አሩን ነው አርገሽ ምት ማይ ጋር። ለማንኛውም ከባድ ነው። ይሄን ብቻ አይደለም ምን ንግግሩ አሉ ተቀይሮብኛል። ቆይ ደግሞ ሌላ ላስደምጣችሁ። ለነፍስሽ ደግሞ ኢየሩሳሌም። እኔ ለነፍሴ እንትን ነው የምሄደው፣ ዱባይ ነው የምሄደው። ዱባይ ነፍሴ እንደ ኢየሩሳሌም ደስ የሚላት ዱባይ ነው። ዱባይ 87ኛ ፎቅ ላይ እከክ ሳንኖር ኢየሩሳሌም ሂዱ ትለናለች እሷ እየኖረች። ኢየሩሳሌም እንግዲህ ያው በኦርቶዶክስ እምነት ተከታይ በርካቶች እዛም መሄድ ይፈልጋሉ ከሃይማኖታዊ እንትን ጋር በተያያዘ። እኔ እንግዲህ የኔ መንፈሳዊና የሚያስደስተኝ ዱባይ ነው ብላለች። ያው ከሰሞኑ መዛ ዱባይ ነበረች። እናንተ ሴት ነው የሚያስደስታችሁ? ቆይ በመቀጠል ሄለን እንግዲህ ከጉቺ ወንድም ጋር በተያያዘ እስር ቤት የጉቺ ወንድም ታስሯልና ይቅርታ ከጠየቀች ምናምን ነገር ብላለች። ቆይ እስኪ ላስደምጣችሁ። እኔን ይቅርታ ትበልና ወጣ እኔ ተባበራታለሁ። ኦኬ ስሜን ይቅርታ ከጠየቀች በማቆሸሿ ወጣ ይቅርታ ጠይቅ። ለሱ ታሰርለታለሁ አለች ወይም ሀገር ቤት ሂድ። አንድ ሰው ጥፋት ሲያጠፋ ይቅርታ እንደሚባል መጠየቅ እንዳለበት ጅንኑ አስተምሮኝ የለ። እኔ ያለ በደል ያለ የተጠየቅኩት ይቅርታ ልባል። ባለፈው እኔ ያለቀስኩት እንባ ለሷ የዘላለም ቀለብ አይደል? ያንን ቀለብ ታመላልስለት እስር ቤት። እንዴት በእንትን ላይ እንደዚህ ታረጋለሽ? ምን ነው እኔ ባለፈው ከባለሀብቱ ጋር በተያያዘ አልቅሽ ያለሁኝ። ስለዚህ እንደዚህ አይነት ነገር ይቅርታ ጠይቀኝ። ከባድ ነው። አልነበረም እንዴ? ቤተሰብ አለቀች ልጄ ቤተሰብ አይደል እንዴ? እነሱ ያቀዱልኝ እያንዳንዱ ነገር ገና የሚቀጥለው ይሄ በጣም ከባድ ነው። ብድር እንደዚህ መመለስ ከባድ ነው። እስኪ ለማንኛውም እሷ ጉቺ ምናልች ይቅርታውን እንትን ይመስላችኋል? እስኪ ላስደምጣችሁ። አንቺን ይቅርታ ከጠየቁ ክስ የሚቀልለት አዩ ዘዋ አንቺ ነሽ። ባጭሩ እንዴት ነው አንቺን የምጠይቅሽ? ክሱን የምታቀይው እንዲፈታ እንዲታሰር የምታደርጊው አንቺ ነሽ ወይ? የነገሮች መገጣጠም ካልሆነ በቀርና አልጠይቅም ብላለች። ከህግ ጋር የተገናኘ ነገር ምን አገናኘው? ሲጀመር ይሄ ከወንጀል ጋር የተያዘ ህግ ነው። ህግ ደግሞ የሚወስነው ውሳኔ ወስኗል አይመስለኝም። እኔ ምን እየተደረገ እንደሆነ አላውቅም።
በመቀጠል እንግዲህ በሙኒትና በጆከር መካከል ያለው ግጭት በይቅርታ ተጠናቋል። እስኪ ላስደምጣችሁ። ይቅር ብያለሁ። አንዴ መኩሻ ዝም በል አንዴ ፕሊዝ። ቆይ በይ ይቅር በለኝ ማለት ነው። መጀመሪያ ፕላኑን አስተካክሉት። ሚውታል መጀመሪያ ቀን ፓርላማ ረግጣ ወጣለች፣ ይዣታለሁ። ከፓርላማ ሮጣ ወጣለች። ስለዚህ በይ ሙኒት ቀጥይና። ኦኬ ሙኒት ያንቺ ነው ወይ አልኩት እኮ አልሰማንም። እንድንሰማ ላላስ ይቅር ብያለሁ። ላላስ ማለት አይደለም። ኧረ ማኩዘም ብያለሁ አይደለም። ቆይ ማኛው ልካ አያስፈልግም። እባክህ ስልስሉ አይደለም። ይቅር በላይ ነው የሚባለው። ምን አይነት ይቅርታ ነው? እሺ እንስማ። አዎ ይቅር በላይ ወንጀለኛ ብትሆኝ እሱን ትርጉሙን ተወው በመድኃኒዓለም። በቃ እኔም ልቀጥል ይሆንዬ ልቀጥል። እሷ ስላለች መሀል ግን ጣልቃ እንዳያገባብኝ ወደ ይቅርታ አጠራ ወደ ይቅርታው ካልክ እኮ ወደ ይቅርታ ነፍስ ይዋደቅ። ወይ ጉድ! እኔ እህቴ ሙኒት ወንጀለኛ ብትሆኝም በወንጀል ላይ ወንጀል መጨመር ስለማልፈልግ ላላህ ስል ይቅር ብዬሻለሁ። እኔ ልጉደልልሽ፣ እኔ ልቀንስልሽ፣ ላላህ ስል ይቅር ብዬሻለሁ። እንደበድልሽኝ አውቃለሁ። ይቅርታ ግን የውስጡን ነገር እየተናገረ ማለት ነው። ተባብላችኋል። ዋናው እሱ ነው የምፈልገው። ይቅርታ ነው። ይሄ ነው ዋናው። በቃ ሳይበዳደልማ ሰው ይቅርታ ይባባል። አለቀ እኮ። ሳይበዳደል ሰው ሳይወረባባ አንተ በዕብራይስጥኛ ልትሄደው ነው። አንዴ ዝም በል ፕሊዝ። አይደለም አንድ ነገር ልነግርህ እፈልጋለሁ። ወላሂ ነው የምልህ፣ ወላሂ አንድም ቀን ጓደኞቼ ለምናገረው ንግግር ወይም ለማደርገው ንግግር ነገር አንድም ሰው ሰፖርት አድርጎኝ አያውቅም። እኔ ከዳሜ ጀምረ ሳሪ መሲ ሁሉ ይሁን። አሁን ነገር ከተነሳ ይቅርታ ተባለ ነው እንዲበሉኝ ብላ ላስረዳህ ነው። በእኔ ሰበብ አልፈልግም። ታዲያ ይቅር እኮ አልኩሽ፣ እኔ ተቀነስኩልሽ። በቃ ይቅርታ ባባ፣ አንቺ ይቅር አልሽኝ፣ እኔም ይቅር አልኩሽ። በቃ ሌላ ዝርዝር አያስፈልግም። አዎ ሌላው ምንድን ነው? ሌላ ሰው እንደሌለበት ልንገርህ። እኔ አውቃለሁ። በቃ እሷ ናት። ስለሌላ እኔ ማንንም ሰው መንካትም አለ። ስለሌላውን እንግዲህ እያየን እንጨምራለን። እኔ በቃ አስታራቂ ተፈቱልን። አንተና እሷ ተፈታችሁ። እኔም ልቀነስልህ አልኩሽ፣ አንቺም ላላህ ይቅርታ አልሽኝ። የሚለው ነገር አልገባኝም። ቆይ አንዴ የቅነሳው ነገርን ዘግበኝ። ምን ማለት ወይኔ ጆከር፣ ኧረ እኔ ይቅርታ እንዳልሽ እኔም አልኩኝ ለማለት ነው። ጋይስ ኦኬ ነው። ኦኬ ቅነሳው ላይ ስለሌለውበት ብዬ ኧረ እኔ ለኔ ይቅር ካልኩኝ ቅነሳው አለቅ እንጂ አሁን ማንሳትም አያስፈልግም። ካነሳን ወደ ሌላ ነገር እግዚአብሔር ያክብርልኝ በእውነት እግዚአብሔር ያክብርልኝ። ስላከበራችሁን እናመሰግናለን። ኦኒቲሻን እግዚአብሔር ያክብርሽ። ጆካም እግዚአብሔር ያክብርህ። ቅነሳው ይቅር አያስፈልግም። የምን መቀነስ ስለምን መቀነስ ነው የምታወራው? ይቅርታ ለሰው ስታደርግ ሁሉን ነገር ትተህ ነው አይደለም? የውስጥህን ተናግረህ እንደገና ምናምን ሰይድም አቡሻም ይመችም መኩሻም ያው ወንድሜ ስለሆነ ነው በጮህበትም ምናምን የኛ ለማስታረቅ የምናደርገው ትግል ነው። ሰዎች ሲጣሉ አይወድም እኮ ደስ ይለኛል በእውነት እግዚአብሔር በሚያውቀው። ያው ዮኒ ማኛም እኮ ባለፈው ከዚህ ከአርቲፊሻል ድንግልና ጋር በተያዘ ከሷ ጋር ተጋይተው ነበረ ከሞኒት ጋር። ግን አብዛኞቻችን ሶሻል ሚዲያ ላይ የማናውቀው ብዙ ነገር አለና በውስጥ የሚደረግ ነገር። ለማንኛውም ማስታረቅህ እጅግ በጣም መልካምና ደስ የሚል ነው። ለዚህ ሰዓት ያዘጋጀሁላችሁ አጠር ያለ ቪዲዮ ይሄን ይመስል ነበር። እጅግ አድርጌ ነው የምወዳችሁ። እንግዲህ ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እስከምንገናኝ